ፈልጌ ነው ለረዳ ነው የመጣሁት። ሉል እባክህን ለረዳ ነው የመጣሁት። ይሻላል ሀዊ ይሄንን አሳብ ስታመጣ አንቺ ብለህ ተስማማ። አንቺ ብትሆኚ ምን ታረጊ ነበር? እባክህን ተረጋጋ። ተረጋጋ እባክህ። ተረጋጋ። ንገሪኝ እስቲ አንቺ በእኔ ቦታ አባትሽ በልጅነትሽ ቢገደል የምታወሪኝ ጭራሽ ዘና ብላ ነው። እሺ እንግዲህ ውድ ተመልካቾቻችን ብዙ ሰዎችን ማጣራት አድርጌ ነበር። ወደዚህ ቦታ ቅርብ ጊዜ የመጣ እብድ የሚመስል አይነት ሰውዬ ያለው እሱ ነው ብለው ነግረውኛል። እዛ አካባቢ ማየው እሱን ይመስለኛል። እንግዲህ ተረጋጋ እባክህ። ተረጋጋ። አይዞህ እባክህ ተረጋጋ። እሺ ስሜትን በጣም እረዳለሁ። ከውሻ ጋር መተኛቱ ብቻ አይደለም። ሉል ይመስለኛል። የተወሰነ ገጽታው ተለውጧል። ነገር ግን ራሱ ሉል ነው እየመሰለኝ ያለው። እባክህ እንዳያይ ካሜራማን፣ ሉል ነው የሚመስለኝ። ያለበት ሁኔታ ትንሽ በጣም ግራ የሚገባ ነው። ተመልካቾቻችን እንግዳ የሆነ ነገር ነው። እንግዲህ ሉል እንደሆነ እርግጠኛ። አንቺ ብትሆኚ ምን ታረጊ ነበር? ጉርሱን እኮ አሳልፈሽ የሰጠሽው እና ለገንዘብ ብለህ እኔ እንድሞት አድርጋለህ። እባክሽን ይኸውልሽ፣ አንቺ እኮ አሳልፈሽ ስትሰጪ እኮ እንዳበላሸው እየገባሁ ነው። ደግሞ በዚህ ሰዓት አርፋ ትቀመጣለች ነው። ሊቀቀኝ ገለታለሁ ዛሬ። እባክሽን ጽጌ፣ መጀመሪያ ተረጋጊ ጽጌ። ይኸውልሽ እንደዚህ አይደለም የሚሆነው። እባክሽን ተረጋጊ። ሊቀቀኝ፣ በእግዚአብሔር ሊቀቀኝ። መፈልገሽ ነው ከኔ መሰሰሪ ጽጌ ተረጋጊ። ይኸውልሽ ለምን እንደማትለቀኝ በእናትህ አንዴ ሊቀቀኝ። የዚህን ያክል ሰይጣን መሆንሽን አላውቅም ነበር። ኧረ ከሰይጣን በላይ ሰይጣን ይሻላል። ጋንቺ ስም አለው። ይልቅ በመትረፍሽ ፈጣሪሽን ብታመሰግኝ ነው። አንቺ ነሽ ያተረፍሽኝ። እሱማን አይደለም አላማዬማ ሌላ ነበር። ፈጣሪ ቸርነቱ ነው ያተረፈኝ። አንቺ አይደለሽ ፈጣሪ እንዳመሰግን የምትነግሪኝ። አንቺ አይደለሽም። ይኸውልሽ ሀዊ አሁን በቁጥጥር ውስጥ ነሽ። የዚህ ሁሉ ነገር ጠንሳሽ ነሽ። አውሬ ነሽ? እየቀለድሽ ነው? ስለምን አውሬነት ነው የምታወሪው? ንገሪኝ እስቲ አንቺ በእኔ ቦታ አባትሽ በልጅነትሽ ቢገደል የምታወሪኝ ጭራሽ ዘና ብላ ነው የምታወራኝ። መልሰኝ ነው አንቺ። ይኸውልሽ ተረጋጊ። አውሬነት ጭራሽ ደግሞ ያመንሽበት ነው ያለሽው። ይኸውልሽ ጽጌ አሁን እሷ በቁጥጥር ውስጥ ነች። እባክሽ ተረጋጊ። አንቺ መጀመሪያ እባክሽን ምን አይነት አውሬው ነች? ሰው ናት በጌታ ስም እባክሽን። እንዴት ሰው ከውሻ ጋር እንደዚህ ይሆናል? በዚህ ነው ያልጠግ የሰው ክፋት። ተረጋጋ አቶ ሉል፣ አሁን እኛ ጋር ነው ያለው። እሺ እባክህን ረጋ በል፣ ራስህን አታስጨንቅ። እንደ ወንድም ነገሮችን ለማስረዳት ሞክር። እሺ እባክህን አታስጨንቅ ራስህን። ግባ ቁጭ በል። ወንጀለኛ ነህ አይደል አንተ? ምን ሆናችሁ ነው? ቁጭ በል መጀመሪያ። ምን ሆናችሁ ነው? ቁጭ በል። ቆይ ለቅኝ። ተረጋጋ። እንደሆነ ተረጋጋሽ። ምንድን ነው የምትለው? አርፈህ ቁጭ በል። ሰማለህ? ምንድን ነው ምን ፈልጋችሁ ነው? እሺ እንዴ ተረጋጋ መጀመሪያ። ነግሪኝ፣ አልገባም። ስለዚህ አሁን ደግሞ ከዚህ ነገር አንቺ በጣም ሰይጣን ሴት ነሽ። ቁጭ በይ። ተረጋጋ። ምን ልትሆን ነው ማለት? ምን ማለት ነው? ተረጋጋ። ምን ማለት ነው? ልቀቀኝ። ምን ማለት ነው? ምን ማለት ነው? እኔ የማውቀው ነገር የለም። ጉዳችኋት ደርሰንበታል። ትሰማኛለህ? ምንድን ነው የምትቀርጸው ደግሞ? አርፈህ ቁጭ በል። ምንድን ነው የምትቀርጹት? ተረጋጋ። እንደሆነ ተረጋጋሽ። ምንድን ነው የምትለው? አርፈህ ቁጭ በል። ትሰማለህ? ምንድን ነው ምን ፈልጋችሁ ነው? እሺ እንዴ ተረጋጋ መጀመሪያ። ተረጋጋ። መልስለታለሁ። ተረጋጋ። ዝም ብለህ ተረጋግተህ ተቀመጠሽ። ምንድን ነው የምትለው? ተረጋጋ። አርፈህ ቁጭ ብለህ የሚያዋራን ሁሉ መልስለት። አለበለዚያ ለሚከሰትብህ ነገር እምቢ ካለ እኔ ያን ጊዜ ምንድን ነው ያልኩሽ? ያን ጊዜ ስናወራ በቃ ከውርሱ ገለል ትበል አይደለ እንዴ ያልኩሽ? አንቺ ግን አይ መሞት አለባት እንዲህ ነው ማድረግ ያለብን በሲሊንደር እንደዚህ እኔ ከውርሱ ገለል እንድትል አይደል እንዴ ስናወራ ነበር። እና እኔ እስከ መጨረሻው ከውርሱ ገለል እንድትልልህ ህይወት ውስጥ ድጋሚ ችግር እንዳትሆንብህ ባገዝኩ በረዳው ጭራሽ እኔን ልትወቅሰኝ ትፈልጋለህ? ከዛ እሺ ለምንድን ነው ገንዘብ ያልፈለግሽው? ለከነሱ መካከል ደግሞ ልዑል ይገኝበታል። ስለዚህ ሆን ብዬ ነው። አሁን እሷ እኔን እንደተጠቀመችብኝ ነው የምታስበው። እኔ ነኝ ግን ለዚህ ሁሉ ነገር እሷ ሄዳ መድኃኒቱን እንድታመጣ ያደረኳት እኔ ነኝ ቦታ የጠቀምኳት። ከዛ በኋላ ደግሞ መታ መድኃኒቱን ከሰጠችው በኋላ እንዲያብድ ግባ ቁጭ በል። ወንጀለኛ ነህ አይደል አንተ? ምን ሆናችሁ ነው? ቁጭ በል መጀመሪያ። ምን ሆናችሁ ነው? ቁጭ በል። ትሰማኛለህ? ምን ሆናችሁ ነው? ቁጭ ብለህ አውራኝ። ሰማለህ አይደል? ወንጀለኛ ነህ አንተ። ልትሰርቀኝ ነው? እያንዳንዱን ነገር ትነግረኛለህ። አይደለም እኛ ገመና ቁጭ በል አንተ። ቁጭ ብለህ አውራኝ። መጀመሪያ ፍቃድ ሳትጠይቅ እኮ ነው የገባው። ያንተ ፍቃድ አያስፈልገንም። አንተ ወንጀለኛ እንደሆንክ ደርሰንበት ነው የመጣነው። ለባዳ ሰው አሳልፋ ሰጠች እኮ ነው እያልኩ። ለምንድን ነው የኔ ህመም የማይገባ?
ለምንድን ነው የኔ ህመም የማይገባ? ለምንድን ነው ማትረዳኝ? 25 ሚሊዮን ብር ለማግኘት ብለ ወይ ከዛ ክፍያ ለመውሰድ ብለ ጽጌን መግደል እንደ አንድ አማራጭ አየህ ይኸውልህ እሷ ብትሞት ነው እንደ ቢሳካና ብትሞት ኖሮ እኮ ለሶስት እኮ ነው የምንካፈለው። አንቺ በጣም ሴት ነሽ። ቁጭ በይ ሰሚያለሽ? ተረጋግተሽ ሰሚያለሽ? ቁጭ በይ። እያንዳንዱን ነገር ላይ ምን እንዳደረግሽ ደርሼበታለሁ። እንደ በፊቱ ተቅለስልሰሽ አልናገርም ብለሽ የምታልፊ አይነት ጊዜ ላይ አይደለም ያለሽው። ይኸውልህ ሀዊ ያሰበችው በሲሊንደሩ በቃ ኦልሬዲ ትሞታለሽ ብላ ነበረ ለእኔን ያሳመነች ማለት ነው። ማለት ባላምን ቆይ ማለት እያልክ ያለኸው የሲሊንደሩ ጥቃት ላይ ቀጥተኛ ተሳታፊ ሆና የምትገኘው ሀዊ ነች እያልከኝ ነው? ቀልድ ነው እያለችኝ እኮ ነው። ስንት ነገር አቅደን ስንት ነገር ሁሉን ነገር ትቼ እኮ ተማምኜባት ነበር። አንቺ እንዴት እንደዚህ ታስቢያለሽ? ምን ልትሆን ነው ማለት? ምን ማለት ነው? ልቀቀኝ። ምን ማለት ነው? ምን ማለት ነው? አንቺ አይደለም ልቀቀኝ። እንግዲህ ተመልካቾቻችን ሀዊ በሰጠችን ጥቆማ መሰረት ልዑል ይገኝበታል ብለን ያሰብነው ቦታ ላይ መተናል። ምናልባት ወደዚህ አካባቢ ላይ እንደሚኖር በጣም እርግጠኛ ነኝ። እናገኘዋለን። እኛውን እየፈለግነው እየሄድና ተመልካቾቻችን ድል ሚቀናን ከሆነ ልዑል እናገኘዋለን። እስክናገኘው ድረስ ደግሞ አብራችሁ እንድትቆዩ ጋብዛለሁ ማለት ነው። ልዑል እንፈልገዋለሁ። እስቲ የት አካባቢ ሊገኝ እንደሚችል እርግጠኛ አይደለሁም። ሀዊ ትክክለኛ የጠቆሙችን ቦታ ግን እዚህ ጋር ነው ምናገኘው ይመስለኛል። በምን አይነት ሁኔታ ሆኖ እንደምናገኘው አላውቅም፣ ነገር ግን እዚህ እንደሚኖር እርግጠኛ ነኝ ማለት ነው። እንግዲህ እሱን እፈልጋለሁ። ፈልጌ እንዳገኘሁት ለእናንተ ማድረስ ይሆናል። አንዳንድ ሰዎችን እንደጠየቅኩት ጎዳና ላይ ወጥቶ እንደሚገኝ ነው የሰማሁት። ጎዳና ላይ እንደሚገኝ በጣም ከራሱ ጋር እንዳልሆነ ባረገው ነገር ብቻውን እንደሚያወራ እንደሚጸጸት ብዙ ነገር ምን እንደደረሰበት አላወቅንም። እሱን ሄደን ማናገኘው ይሆናል። ጎዳና ላይ ከሆነ እንግዲህ ልናገኘው የምንችለው ጎዳና ላይ ሆኖ ነው ማለት ነው። ተመልካቾቻችን እንዳገኘሁት እናንተ ጋር ተመልሼ እመጣለሁ። ልዑልን ይዤላችሁ በቅርቡ እንደምመለስ እርግጠኛ ነኝ። አብራችሁን ቆዩ። እንግዲህ ወደዚህ አካባቢ ይኖራል ብዬ ነው ማሰበው። ወደዚህም እያየሁት ነው። ብዙ ነው ሰፈሩ፣ ውስብስብ ያለ ነው። ብዙ አይነት ነገር ነው ያለው። እንግዲህ እርግጠኛ አይደለሁም ተመልካቾቻችን፣ የማገኘው ይመስለኛል። ዛሬ ካላገኘሁት ለእናንተ ይህንን ነገር ሳላሳውቃችሁ እንደማልቆይ ቃል እገባላችኋለሁ። የልዑል ሁኔታ ምን ላይ ይገኛል? ዋና ተበዳይ ሆኖ ያገኘሁት ልዑልን ነው። ከዚህ በፊት በዳይ ይመስለኝ የነበረው ልዑል ነው። አሁን ግን ተበድሎ የተገኘው ልዑል ስለሆነ ፈልጌ መደረግ ያለበትን እያንዳንዱ ነገር እንደማደርግለት ቃል እገባላችኋለሁ። አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን ብዙ ሰዎችን ማጣራት አድርጌ ነበር። ወደዚህ ቦታ ቅርብ ጊዜ የመጣ እብድ የሚመስል አይነት ሰውዬ ያለው እሱ ነው ብለው ነግረውኛል። እዛ አካባቢ ማየው እሱን ይመስለኛል። እንግዲህ ሄጄ ያለበትን ሁኔታ እንዲሁም ማን ነው የሚለውን ነገር ማጣራ ነው የሚሆነው። እንግዲህ እንደጠቆሚኝ ከሆነ እሱ ነው የሚሆነው። ካሜራማን እባክህ ተከተለኝ። ልዑል ይመስለኛል። የተወሰነ ገጽታው ተለውጧል፣ ነገር ግን ራሱ ልዑል ነው እየመሰለኝ ያለው። እባክህ እንዳያይ ካሜራማን። ልዑል ነው የሚመስለኝ። ያለበት ሁኔታ ትንሽ በጣም ግራ የሚገባ ነው። ተመልካቾቻችን እንግዳ የሆነ ነገር ነው። እንግዲህ ልዑል እንደሆነ እርግጠኛ ልዑል ነህ? ልዑል እንዳት ይኸውልህ ፈልጌ ነው ልረዳ ነው የመጣሁት። ልዑል እባክህን ልረዳ ነው የመጣሁት። ልዑል ይኸውልህ ልዑል ልረዳ ነው አልፈልግም። እባክህን ይኸውልህ ልረዳ ነው የመጣሁት። አልረጋጋም። ማነህ? ምንድን ነህ? እባክህን እኔ ልረዳ ነው የመጣሁት። እባክህ መጀመሪያ ተረጋጋ። እባክህን ተረጋጋ። ልረዳ ነው የመጣሁት። ባለፈው ጊዜ ላይ ወንጀለኛ መስለኝ ነበር፣ ነገር ግን ባደረግኩት ማጣራት ወንጀለኛ እንዳልሆንኩ ደርሼበታለሁ። ስለዚህ ተረጋጋ። ለአንተ ነው የደረስኩት። ያለበት ሁኔታ ጥሩ እንዳልሆነ ተረጋጋ። ሰላም እንግዲህ ውድ የገመና ሾው ተከታታዮቻችን ዛሬም በጽጌ ወንድም ቤት እንገኛለን ማለት ነው። ከዚህ ቀደም እንዳያችሁት ብዙ አይነት ጉዶች ይሄ የተፈጸመበት የሰማንበት ቤት ነው። የዚህ ታሪክ መጨረሻ ምንድን ነው? እዚህ ቤት ያለውስ ነገር ምንድን ነው የሚለውን በተወሰነ መልኩ አይተናል። አሁንም ደጋግመን የምናይ ይሆናል ማለት ነው። እንግዲህ አቶ ልዑልን እንዴት አድርገን እንደያዝ ነው እንዴት ወደዚህ እንዳመጣ ነው አይታችኋል። እና አሁን ከኛ ጋር ይገኛል። ከሱ ጋር የተወሰነ ቆይታ እናደርጋለን። ይህ ገመና ሾው ነው።
የተበደሉ ሰዎች እንባቸው የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ሸዋችን ነው። ሁሌም እንደምላችሁ ከህግ አካላቶች ጋር ነው የምንሰራውና ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ እንዲሁም ሀሳባችሁን በኮሜንት በማስቀመጥ እኛን እንድትደግፉ የሚበደሉ ሰዎችን እንባ አብረን እንድናብስ ወንጀለኞችን ደግሞ አብረን በጋራ ለህግ እንድናቀርብ በአክብሮት እጠይቃለሁ ማለት ነው። እንዴት ናት ልዑል? ደህና ነኝ። እንግዲህ ከባለፈው ሁኔታ በጣም ተለውጠህ ጥሩ ጤንነት ላይ የምትገኝም አይመስለኝም። ከካሜራ ጀርባ የነበሩ ሰዎችም አንዳንድ ድጋፎችን ሲያደርጉልህ ነበር እና እኛ ባደረግነው መጣራት አንዳንድ እውነቶች ላይ ደርሰናል። የዚህ ወንጀል ዋና ጠንሳሽ ወይ ደግሞ የዚህ ወንጀል በዳይ አንተ ያለበት ይመስለን ነበረ። እንደዚህ አይነት ግንኙነት ስለምን ገባ ብለን በጣም ተጨንቀን እናስብ ነበር። ግን መጨረሻ ያገኘነው በጣም የተለየ ነገር ነው እና መጀመሪያ ስለደረሰብህ ነገር በጣም አዝናለሁ። እንደው አንዳንድ ጥያቄዎችን ለመጠየቅ ትንሽ ያሳፍራል፣ ግር ይላል። አንተም ነገሮችን አስጨናቂ ሁኔታ ላይ ሊከት ይችላል። ግን እኔም ተመልካቾችም የደረሰብን ነገር ለመረዳት ያለብን ችግር ያለበትን ሁኔታም ለማሳወቅ ያህል እንደው ምን አይነት ሁኔታ ላይ ነው የምትገኘው? አሁን እኛ ያየነ ነገር አለ፣ ተመልካችም የተወሰነ ያየው ነገር አለ። ወደዚህ ቦታ ላይ እንዴት ልትመጣ ቻልክ? ባለፈውም ቤተ ላይ ከሌሎቹ ጋር ቃለ መጠየቅ እያደረግን የነበረ ሰዓት ላይ ብን ብለን እንደጠፋና ለእኛም አስደንጋጭ እንደሆነብን ለተመልካቾችም ገልጬ ነበርና ለምን ከኛ ራክ? ለምን ከኛ ጠፋ? ምን ማለት ነው? ለምን ከኛ ራክ ትለኛለህ? እንዴት አድርግ ያደረኩት ነገር እንደ ሰው በጣም እኮ የሚያሳቅቅ ነገር ነው። እንዴት ሰው ከእንስሳ ጋር እንደዚህ አይነት ነገር ያደርጋል? ያን ጊዜ አንተን ያገኘው ሰዓት ላይ የምታደርገውን ነገር ለመደበቅ እያደረክ ያለው ነገር በቃ ፈልገኸው ከእንስሳ ጋር በማድረግ ደስተኛ ሆነ አይነት ነገር ነበር ስትነግረኝ የነበረው እና ዛሬ ላይ ግን ተጸጽተ ያ ነገሮች ውስጥን በጣም ረብሾ ከማህበረሰቡ ተገልያለሁ የሚል አይነት ሀሳብ ይዘና ያለኸው እና እንደው ይሰጥ የነበረ መድኃኒት እንዳለ የተወሰነ ባረኩት ማጣራት ደርሼበታለሁ። ያን መድኃኒት መውሰድ ስላቆምኩ ብን ብለህ ከጠፋ በኋላ ያን መድኃኒት እየዋጥክ ስላልሆነ ነው ወደ ራሴ የተመለስክ ያለኸው? ምንድን ነው መሰለኝ በቃ እኔ አላቅም፣ በቃ የሆንኩትን አላቅም። ስራ ያሳፈሪ ጨነቀኝ። እንደው ትንሽ ነገሮችን ግልጽ ለማድረግ ያህል ከውሻዋ ጋር ስሟን አትጥራብኝ። አቶ ልዑል ተረጋጋ መጀመሪያ። እሺ እባክህን ተረጋጋ። አትንከኝ። መጀመሪያ ተረጋጋ እባክህን። አቶ ልዑል ረጋ በል። ብዙ ጊዜን አልወስድም። እሺ ከዛ ከኔ ጋር የምታደርገውን ቃለ መጠየቅ እንደጨረስን የኛ የሕክምና ባለሙያዎች የሕክምና ቡድኖች አሉና ወደዛ ወስደን አንዳንድ የጤና ክትትሎች እንዲደረግልህ ነው የምናደርገውና እባክህን ተረጋጋ። እንደው እዛ ነገር ውስጥ እንዴት እንደገባ የምታስታውሰው ነገር ካለ ትንሽ ብትነግረኝ። ከውሻ ጋር ያለ ግንኙነት እንደው ስጠራው ለእኔም ይከብደኛል፣ ለአንተ ምን ያህል ስሜት እንደሚሰጥ አውቃለሁ። ነገር ግን ለእኔም በጣም ስለሚጠቅመኝ ነው። ወደዛ ነገር ውስጥ እንዴት ገባ? ከውሻ ጋር እንደዚህ አይነት ነገሮች ለማድረግ ምን አይነት ስሜት ተሰምቶ ምን አይነት አስገዳጅ ሁኔታ ውስጥ ገብተህ ነው ማድረግ የጀመርከው? እኔም አላውቀው። እኔ ምንም አውቀው ነገር የለም። ታውቃለህ፣ ገብቶኛል። እንዴት ሰው ከውሻ ጋር እንደዚህ ይሆናል? በዚህን ያህል ጥግ የሰው ክፋት። ተረጋጋ አቶ ልዑል፣ አሁን እኛ ጋር ነው ያለኸው። እሺ እባክህን ረጋ በል፣ ራስህን አታስጨንቅ። እንደ ወንድም ነገሮችን ለማስረዳት ሞክር። እሺ እባክህን አታስጨንቅ ራስህን። ጽጌ የምትባል ጓደኛ ነበረች አይደል? የቀድሞ ጓደኛ። እና ምን እሷ አይደል እንደዚህ ያደረገች? እሷ ልታገባት 2 ወር ቀርቶ እንደነበረ፣ ከዛ በኋላ ግን ከእሷ ጋር ባለመግባባት እሷ ለራሷ የሰጠችን የኛ ምክንያት አለ። አሁን ካለበት ሁኔታ አንጻር እነሱን ማንሳት ተገቢ ነው ብዬ አላስብም። ነገር ግን እሷ ልታገባ አሰበ፣ ከእሷ ጋር ተፋታ፣ አሁን ወዳለበት ትዳር ገብተህ እንደነበር ነው የነገርከን። በነገራችን ላይ ተመልካቾቻችን ያን ቀን እሱም እንዲሁም ደግሞ የእሱ ባለቤት ጠፍተውብን አስደንጋጭ ነገር ተፈጥሯል ብለን ነግረናችሁ ነበር እና ባለቤቱ ወደ እናቷ ጋር ነው ሄደችው። እያንዳንዱን ነገር ስትሰማ ይህን ነገር መቀበል አልችልም፣ ከዚህ በኋላ እዚህ ትዳር ላይ ምንም አላደርግም ብላ ነው ብን ብላ የጠፋቸው። እቃዋን እንኳን አላይዘችም። እሱ ደግሞ ጠፍቶ የነገረው እኛ እንደዚህ አይነት ነገሩ ስንገባ እያንዳንዱ ነገር ስንደርስበት በደረሰበት ነገር አፍሮ ነው እና እሱን እንዴት እንደያዝነው አይታችኋል። እሷ ግን የምትገኘው ቤተሰቧ ጋር ነው የሚለውን ነገር እግረ መንገዴ ለእናንተ ለማሳወቅ ነው። እሺ
ከእሷ ጋር ከመጋባት በፊት ሌላ የፍቅር ግንኙነት ነበረ። ከአንተ ጋር በነበረኝ ቃለመጠይቅ ላይ ምንም አይነት የፍቅር ግንኙነት እንዳልነበር መጀመሪያ ደብቀኝ ነበር እና ያንን ነገር ለመደበቅ ለምን አስፈለገ? በመጀመሪያ የፍቅር ግንኙነት ደስተኛ አልነበርክም ወይ? ምን ማለት ነው? እንዴት ደስተኛ ሆነ እችላለሁ ከዛች መሰሪ ጋር? በቃ ነገር ሰውራው ሁላ ጥሩ አታስብም። በቃ አልፈለግኳትም። ከቀድሞ ከአሁኗ ባለቤቴ ጋር የሆነ ግንኙነት ጀምሬ ነበረ። ስም አዞረችልኝ። ያን ያላስገድጃትም አልነበረም። በቃ ስጭኝ ብላት አስገድጃት አስጨንቂያት አልነበረም። እሷም በምን ምክንያት እንደሆነ እንዲህ ነው በማለለ ምክንያት ለእኔ አዞረችልኝ። በቃ እኔ ደግሞ ከእሷ መራቅ ወሰንኩኝ። በቃ ይህን ነገር ሳገኝ ምን ማድረግ አልችልም። ሰው ነኝና ያጓጓኛል። መጀመሪያ ከጽጌ ጋር የፍቅር ግንኙነት የጀመርከው ለጥቅም ብለህ ነበር የቀረብካት? እንደዛ እንኳን አልነበረም። ነገር ግን እሷ የምትሰራው ስራ ለራሷም ከራሷም አልፎ ስግብግብነቷ ብቻ ስግብግብነቷ ነው። እሺ ከጽጌ ጋር ፍቅር ከሆነ ያገናኘ ገንዘቡን ካገኘ በኋላ ወይ ደግሞ ወደ አንተ ሙሉ እኩልና ካደረገች በኋላ መለያየቱ ለምን አስፈለገ? ምን ምክንያት ኖሮ ልትለያዩ ቻላችሁ? ምክንያቱም ያለምንም ምክንያት መታፈቀራት ከሆነ የተሻለ የገንዘብ ደረጃ ላይ ካላችሁ ልትለያዩ አትችሉም። ምንድን ነው የመለያየ ምክንያታችሁ? ፍቅር ምናምን የሚባል ነገር የለም። እሷ ጋር ፍቅር ምን እንጃ ስታስመስለው ብሩንም ሀብቷንም ወደ እኔ ያዞረችው እኔትም እንደማልሄድባት ስላወቀች እንደምታመንላት ስላወቀች አስጨንቂያት አይደለም። እንደውም በተዘዋዋሪ እሷ ናት አስጨንቀኝ። ባለፈው ከኔ ጋር በነበረን ቃለመጠይቅ ላይ ግን የነገርከኝ ሌላ ምክንያት ነበረ። ከትልልቅ ሰዎች ጋር እንደምትገናኝ ሹገር ዳዲ አይነት ነገሮች ጋር ቴክስት እንደምትላላክ ከነሱ ጋር አብራ እንደምታሳልፍ። በቃ እሱ ውሸቴን ነው። ምክንያቱም እንደዚህ ልል አልችልም። እውነታው ይሄ ነው። ያን ሰዓት ለምን መዋሸት አስፈለገ? ምክንያቱም እሷ እንድንለያይበት የፈለገችበት ዋናው ምክንያት ቢኖር ቤታችን በአጋጣሚ ተቃጠለና ልፈልጋት ሲሄድ እሷ እንዳትፈልግኝ እያለች ትገፋኝ ነበር እና በቃ እንደ አጋጣሚ ሆኖ የንብረቷ በቃ አለ አይደል፣ ንብረቷ እንዳለ በእኔ ስም ነበር። መሸጥም መለወጥም እችላለሁ። ሙሉ ውክልና ነበር የሰጠች። ስለዚህ ከእሷ መራቅን እንደ መፍትሄ ወሰድክ ማለት ነው? አዎ በቃ እኔ ምንም አማራጭ የለኝም። ስፈልጋት አልፈልግህም እያለች መዛት ሁላ ጀምራ ነበር። በቃ ስለዚህ ቤታችሁ ከተቃጠለ በኋላ እሷ ለአንተ አንተ ማግኘት እንደማትፈልግ ከአንተ ጋር ምንም አይነት ነገር እንዲኖራት እንደማትፈልግ ነግራ ተለይተሃለች። ትክክለኛ ፍቅር ካለ የዚች ልጅ ንብረት አንተ እጅ ላይ ካለ ለምን አልፈለግካትም? ምን ሆና ነው የሚለውን ነገር ለምን ለማወቅ አልሞከርክም? ለምን ታስጨንቀኛል? ያስጨነቁ አይደለም። በቃ ለዚህ ነው ያመጣችሁኝ። እንደውም እባክህ ተረጋጋ። መጀመሪያ ተረጋጋና ትንሽ ቆይታ ነው የምናደርገው። እሷን ብቻ አድርገን እንለያያለን። እሺ ምን ጠይቀኝና ልሂድበት። ስለዚህ ለምንድን ነው ያን ነገር ማድረግ ለምን አልፈለግካትም? ፈለግኳት እኮ አልኩ። በቃ ተዘትብኝ ነበር፣ ያልሆነ ዛቻ ተዘትብኝ ነበር። ጭራሽ በጎረምሳ እያስደወለች ከዚህ በኋላ ብትደውልላት መኖሪያን እናውቃለን፣ ጉድህን ነው የምናፈላ። እሱ ብቻ አይደለም ሌላም በጣም መጥፎ ነገር ታስብለኝ ነበር። በወንድ አስደፍርሃለሁ ብላኝ ነበር። በቃ እኔ ይህን ያህል ጥላቻ ከለኔ ካላትማ ምን ያደርግልኛል? በቃ በርቃት ይሻላል ብዬ አድራሼን ሁሉ ነገርን አጠፋ። እሺ ከዛ በኋላ አንተ ለደረሰብህ አደጋ ተጠያቂው እሷ ነች። እሷ ከዛተችብኝ በኋላ ነው ወደዚህ አይነት ነገር ውስጥ የገባሁት፣ ባለቤት የሚያስጠላችኝ፣ ትዳር የሚበጥበጥ የጀመረው የሚል ነገር ነግራኝ ነበርና ከዛ በኋላ እንዴት ያ ስሜት ሊሰማ ቻለ? እሷ ከዛተችብህ በኋላ እንዴት እንደዚህ አይነት ነገሮች ልትገባ ቻልክ? እንደው የምታውቀው አሁን ከዛ ስራት ያን መድኃኒት ከመውሰድ ትንሽ ተላቀሃልና እንዴት ነገሮችን እንደዚህ አይነት ነገሮች ሊገቡ እንደቻሉ የምታስታውሰው ነገር ካለ በትንሹ ንገረኝ እስኪ። ትንሽ ጭላንጭል የሚገለጽልህ ነገር ካለ። ማስታወስም አልፈለግም። ያን ጊዜ ባለፈው በነበረን ጊዜ ላይ ስናወራ ያለፈ ነገር ብዙም ትዝ እንደማይል፣ ባለቤት ጭምር እንደምታስጠላ፣ እንደ ቀድሞ ፍቅረኛ ነገሮች እየሆኑልን እንዳልሆነ፣ አብረን ስተኛ ጭምር ያ ስሜት እየተሰማ እንዳልሆነ ነበር የነገርከኝ። ስለዚህ አሁን እንዳልኩ አንተ ወደዚህ ሁኔታ ውስጥ የገባው በመድኃኒት ነው። ያ መድኃኒት ደግሞ ለትንሽ ጊዜም ቢሆን ከኛ ጠፍተህ በነበረበት ወቅት ላይ እየተጠቀምኩ አልነበረም። ያ መድኃኒት ከሌለ እንደው ትንሽ መሻሻል ሊኖር ይችላል። አንዳንድ ጭላንጭሎች ይገለጹላል ብዬ አስባለሁና እንደው ትንሽ የሚመጡልህ ፍንጮች ካሉ የምትረዳቸው እንደው ካሉ ብቻ ተረድተኛል። እሱን ነገር ቆይ ምን እንዴት ሰው ከእንስሳ ጋር ይተኛል?
እንዴት ይቀፋል። ተረጋጋ እባክህ። ራሴን ነው የጠላሁት። ተረጋጋ። አይዞህ እባክህ ተረጋጋ። እሺ ስሜትን በጣም እረዳለሁ። ከውሻ ጋር መተኛቱ ብቻ አይደለም ማህበረሰቡ ላንተ የሚኖረው አመለካከት፣ ትዳርን በዚህ ምክንያት መፍታት፣ በዙሪያ የተፈጠሩ እያንዳንዱ ነገሮች ምን ያህል ሊያምህ ምን ያህል ሊጎዱ እንደሚችሉ እረዳለሁ። ነገር ግን ራስን ማረጋጋት፣ ከዚህ ነገር ላይ ጠንክረህ መውጣት መቻል ነው ያለብህ። እሺ እንደው አጠገቤ ቁጭ ብለህ እንኳን እንደዚህ እጅን እያወናጨፍክ ምናምን ነበርና ምን እየታየ ነው? ምን እየተሰማ ነው? እጅን እያወናጨፍክ በጣም መፍራት ጀምሬያለሁ። ራሴን እፈራለሁ። በቃ ራሴን እፈራለሁ። ራሴን እጠላለሁ። ከማህበረሰቡ ተገልያለሁ። ባዩኝ ቁጥር ይሸሹኛል። እንደዛ ዝቅ ብሎ ሰላም የሚለኝ ሰው አሁን ሲያዩኝ ይስቁብኛል፣ ይሳለቁብኛል። አይዞህ እኛ በቻልነው አቅም አንተን ለእንደዚህ አይነት የከፋ ጉዳት አድርሰን ከአንተ ለመሸሽ ከአንተ ለመራቅ አይደለም። እሺ ሀሳባችን እያንዳንዱ በምንይዛቸው ኬዞች ላይ ትልቁን ማጣራት ካደረግን በኋላ ማን ነው የተበደለው ማን ነው የበደለው የሚለውን ነገር ከለየን በኋላ የተበደሉ ሰዎችን ዝም ብለን አይደለም የምንተወው። እንባቸውን አንብሰን ጉዳታቸውን በቻልነው አቅም ረድተን አግዘናቸው ነው እና አንተን በቻልነው አቅም እንደምናግዝህ ቃል እገባላለሁ። ከኛ ጋር የሚሰሩ የሕክምና ባለሙያዎች የሕክምና አጋዦች አሉን። እነሱ ለአንተ የተለየ ምርመራ አድርገውልህ ያለበትን ሁኔታ ተረድተው ከዚህ አይነት ነገር ውስጥ እንድትወጣ የስነ ልቦና ሐኪሞችም እንደው ከሚደርስብህ ጉዳት በተወሰነ መልኩ እንድታገግም ያደርጉሃል፣ ይረዱሃል። እሺ መልሰህ ከማህበረሰብ ጋር የምትቀላቀልበት እንዴት እቀላቀላለሁ? እንዴት እስቲ መልስልኝ። እንዴት ከዚህ ማህበረሰብ እንዴት እቀላቀላለሁ? እሺ እኔ ምን አይን አለኝና ነው ከውሻ ጋር የሚተኛ ብሎ ያወራብኝ? እሺ ይኸውልህ አቶ ልዑል፣ አሁን አንተ እንደዚህ አይነት ጥቃቱ ስለገባ አይምሮ በእንደዚህ አይነት መንገድ ስለታወቀ ነው እንደዚህ አይነት ስሜቶች እየተሰሙ ያሉት። ነገር ግን ከዚህ በፊትም እንዳልኩ እያንዳንዱ ነገር በዚህ በቪዲዮ የምንቀርጻቸው ነገሮች አንደኛ ለእኛ ማስረጃ ናቸው። ከዛ በተጨማሪ ደግሞ ይህንን ለሚያዩ ተመልካቾቻችን እንዲህም አለ እንዲህም ተደርጓል ብለው ተምረው ራሳቸውን እንዲጠብቁ ነው። ተመልካቾቻችን እንግዲህ እኛ ሀገር ላይ ምንም ያልተደረገ ነገር እንደሌለ እያየን ነው። አብዛኛውን ጊዜ አንዳንዴ ውሸት የሚመስሉ ነገሮች አሉ። እኛ ስናስባቸው እንዲማ አይደረግም ብለን ልናስባቸው ልንወስዳቸው የምንችሉ ነገር ግን ሀገራችን ላይ እኛ ያልሰማነው ነገር ሊኖር ይችላል እንጂ ምንም ያልተደረገ ምንም ያልሆነ ነገር እንደሌለ እኔ እነግራቸዋለሁ። በዚህ ስራ ላይ ብዙ ነገር አይቻለሁ እና ይኸውልህ አቶ ልዑል፣ አንደኛ የአካባቢ ነዋሪዎች እያንዳንዱ ሰዎች ምንም ያውቁት ነገር የለም ስለአንተ። አንተ መስሎ የሚሰማ ነው አይምሮ በዛ ነገር ውስጥ ስለተያዘ የሚሰማ ስሜት ነው እንጂ ማንም ምንም አይነት ነገር አያውቅም። አንተም ቤትን ያገኘ ነው። ከዚህ በተጨማሪ እያንዳንዱን ቃለመጠይቆች እያንዳንዱን ሁኔታዎች ስናደርግም ደግሞ ቤት ውስጥ ስለነበረ ማንም ይህንን ነገር ሊያቀባ አይችልም። ከዛ በተጨማሪ ደግሞ ይህንን ነገር እንደ ማስተማሪያነት እንጠቀማለን፣ ለተመልካቾቻችን እናሳያለን። ስለህም ፊትህ ተሸፍኖ ድምፅ በተወሰነ መልኩ ተቀይሮ አካል እያንዳንዱ ነገር ሁሉ ተቀይሮ ነው እዚህ ስራ ላይ የምናገኛቸው እያንዳንዱ ወንጀለኞች ህግ ከያዛቸው በኋላ ከተፈረደባቸው በኋላ ታርመው ሲወጡ መልሰው ከማህበረሰብ ጋር ነው የሚቀላቀሉት። ያኔ መሸማቀቅ እንዳይሰማቸው ብዙ ነገር እንዳይሆኑ የቻልነውን ጥረት ስለምናደርግ ብዙ ነገሮች ተሸፍነው ብዙ ነገሮች ተደብቀው ነው ለተመልካች የሚሄዱትና በዚህ እባክህ ብዙ አይነት ስጋት እንዲገባ አንፈልግም። ከዛ በተጨማሪ ግን ተበዳይ አንተ እንደሆንክ ደርሰንበታል። ስለዚህ እኛ ጋር ያሉ ሰዎች ከሕክምና ባለሙያዎች ጋር እንደምንሰራ ነገር ያለው እነሱ የራሳቸውን የሆነ ነገር ያደርጉልሃል። የስነ ልቦና ባለሙያዎችም የደረሰብን ነገር አይተው ሕክምና ያደርጉልሃል ማለት ነው። አሁን ወደ እነሱ ጋር እንሄዳለን፣ አንዳንድ ክትትሎች ያደርጉልሃል። ከሌሎቹ ጋር ግን ተመልሰን እንመጣለን ማለት ነው። ተመልካቾቻችን እንግዲህ እንደምታዩት አቶ ልዑል በእንደዚህ አይነት ሁኔታ ላይ ይገኛል። ይህ ገመና ሾዋችን ነው። እኔ ሳሚ ነኝ። ተበዳዮችን ለእንደዚህ አይነት መንገድ እንዲደርሱ ሕክምና እንዲያገኙ እንባቸው እንዲታበስ እናደርጋለን። ወንጀለኞች በዳዮች ደግሞ በህግ ቁጥጥር ስር ይሆናሉ፣ ለወንጀላቸው ቅጣታቸውን ይቀበላሉ ማለት ነው። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። አጠገቤ የሚገኙት ሁለቱም ሰዎች በማወቅም ይሁን ባለማወቅ የዚህ ወንጀል ተሳታፊ የዚህ ወንጀል ዋነኛ ጠንሳሾች ናቸው ማለት ነው። ከነሱ በላይ ደግሞ ማን እንዳለ ቅድም ማስረድቻቸዋለሁ። አሁን ግን ከነሱ ጋር የተወሰነ ቆይታ ይኖረኛል። ስለዚህ ወደ ወንጀለኞቹ እሄዳለሁ ማለት ነው። በመጀመሪያ ወደ አንቺ ልምጣ ጽጌ። እንግዲህ ሳሳይሽ ነበረ ግን አንቺ ልታሚኝ ፈቃደኛ አልነበርሽም። ቴክስታቸውንም ከዛ በተጨማሪ ደግሞ ፎቶቸውንም እያሳየውሽ ነበር እና አንቺ ግን
ሁሉ ነገር ወደ አቶ ልዑል የማላከክ አቶ ልዑል ነው ይሄንን ነገር ያደረገው የሚል እምነት ነው የነበረሽ እኮ። አሁንም እኮ እኔ እርግጠኛውን ነገር እየነገርክኝ አይደለም አይደለ? ወንድሜ ነው ወይስ ያቺ ውሻ ሀዊ የምትባል ልጅ ናት ወይስ ልዑል ነው እኮ? ይሄን ነገር እኮ እንድደርስበት እየረዳኝ አይደለም። አሁን እዚህ ነገር ላይ በዋነኝነት ማን እንደተሳተፈ ማን እንዳለበት በሂደት የምታውቂው ነው የሚሆነው። ነገር ግን አቶ ልዑል ከዚህ ነገር ውጪ እንደሆነ እኔ ልነግርሽ እፈልጋለሁ። አቶ ልዑልም ከአንቺ በላይ ተበዳይ ነው። አንቺ እንደውም በማወቅም ባለማወቅ እዚህ ወንጀል ላይ ተሳታፊ ነበርሽ። አቶ ልዑልን ለመበደል በቻልሽው አቅም አቶ ልዑልን ለመጉዳት መድኃኒት እንዲሰጥ ስታደርጊ የነበርሽ ሴት ነሽ። እዚህ ወንጀል ላይ ተሳታፊ ነበርሽ። አቶ ልዑል ግን ምንም አይነት ነገር የሌለበት በጣም ምስኪን ተበዳይ ሆኖ ነው ያገኘ ነው እና እንግዲህ ከመጀመሪያ ጀምሮ ስለ ልዑል ነው ስትወግንለት የነበረው። እሺ ይሄን ነገር እኔ ጋር ሊያደርስ የቻለው ማን ነው? የምታውቀው ነገር ካለ ለምን አንተ አትነግረኝም? የዚህ ነገር የምታውቀው ነገር አለ እንዴ አንተ? ወንድም ተብዬው ልበልግሽ። እሺ ስለዚህ አንተ ትነግራታለህ ወይስ እያንዳንዱ አንተና ሀዊ ጠንስሳቸው የነበሩትን ነገር እኔ ላስረዳት? እኔ ምን ብዬ አስረዳት? ከሀዊ ጋር ያለ ግንኙነት አንተ ምንድን ነው ሲጀመር? ምን ብዬ ላስረዳት እችላለሁ? ከሀዊ ጋር ምን አይነት ግንኙነት እንዳለህ በመጀመሪያ ንገራት። አንተና ሀዊ ያላችሁ ግንኙነት ምን ይመስል ነበረ? ለእኔ የነገርከኝን እያንዳንዱን ቃል በቃል እንድትነግራት እፈልጋለሁ። ሰማኸኝ? እሺ በመጀመሪያ ሀዊ ጓደኛዬ ናት። ጓደኛ ማለት ከኔ በላይ አንተ በፊት እኮ እኔ የማውቃት አንተ እንደምታውቃት ሲጀመር አላውቅም እኮ። ልነግርሽ እኮ ነው። ለምን ተረጋግተሽ ተረጋግቼ እንድሰማ ነው የምፈልገው። እሺ ቶሎ ንገረኝ። መጀመሪያ ተረጋጊ። አንቺ ካልተረጋጋሽ ነገሮችን በሰከነ መንገድ ማውራት አንችልም። እሱ ጋር ያለውን እያንዳንዱን ነገር ይነግርሻል። ከዛ ሁሉንም እውነት ትረጃለሽ። ስለዚህ ከሀዊ ጋር ምን አይነት ግንኙነት እንዳለ ጓደኛ አይነት ሳይሆን ከጓደኝነት የዘለለ ነገራችሁን ጽጌ ላይ የጠነሰሳችሁትን ነገር ወደዚህ ነገር ለምን እንደገባችሁ ተራ በተራ አስረግጠ እንድትነግራት እፈልጋለሁ። በመጀመሪያ እንድታቂ የምፈልገው ነገር ሁላችንም መጠቀሚያ ነበርን። አንድ ሴት መሀላችን ገብታ እርስ በርስ እያባላችን እያጋጨችን ነበር። እኔም ኋላ ላይ ነው ስሰማ በጣም የደነገጥኩት እና የአንድ ሴት መጠቀሚያ ነው የሆነው። እኔ ሌላ ተረት እንድትነግረኝ አይደለም አሁን እየጠበቅኩ ያለሁት። የኔ ፊት እንደዚህ መሆን ያንተ እጅ አለበት ወይ? ጽጌ አንቺ ማተረጋጊ ከሆነ እሱም ያለውን እውነት ሊያስረዳሽ አይችልም። አንቺም ደግሞ ተረጋግተሽ ካልሰማሽ ሊገለጽልሽ አይችልም። እኔም ባለፈው ሳስረዳሽ ልትረጅኝ ያልቻልሽው መረጋጋት ስላቃተሽ ነው። ስለዚህ ተረጋግተሽ ነገሮችን ለመስማት ሞክሪ። በቻልኩ አቅም ነገሮችን ግልጽ በሆነ አማርኛ ለማስረዳት ሞክር አንተ። እሺ ይሄን ሁሉ አንቺ እንደዚህ እንድትሆኚ ያደረግነው እኔና ሀዊ ነን። እኔ ግን እንደዚህ ይሄን ያህል እንትን ለማለት እንዲደረግ አልፈለኩም ነበር። እንደዚህ እንድትሆኝ ያደረግነው የሚለውንም ግልጽ አድርገህ ንገራት። እሺ እሱን ከመንገር በፊት ደግሞ እሷን ምን እንዳደረግካት ለገንዘብ ብለን ምን አይነት ነገሮች ውስጥ እንደገባህም ጭምር አስረዳት። እሺ እኮ ላስረዳት እኮ ነው። እሺ እና ሀዊ ጓደኛዬ ናት። ከዛም በኋላ እንደዚህ ስጨናነቅ ምናምን አንቺ የውርሱን ውክልና ለልዑል አሳልፈሽ እንደሰጠሽ ከሰማው በኋላ በቃ ልቤ ሊያርፍ አልቻለም። ምንም ረፍት ላገኝ አልቻልኩም። እንዴት ባዳ ሰው መጥቶ የኛን ውርስ ሊካፈል ይችላል የሚለው በጣም ውስጤን ከነከነውና በቃ አንቺን ከውርስ ማራቅ እንዳለብኝ ተሰማኝ። ውርስ እኮ 70% እና 75% ምናምን የሚሆን እኮ የእናቴ ነው። ይሄን ታውቃለህ አይደለ? እኮ እሱ አይደለ እንዴ እኔን የከነከነኝ እንዴ? ያን ያህል ታዲያ የ25 ሚሊዮን 70 እና 80% ወስደሽ ለሌላ ሰው አሳልፈሽ ሰጥተሽ ታዲያ እኔ አረፌ እንድቀመጥ ነው የምትፈልጊው? እሱ እኮ አንተን የሚመለከት ጉዳይ አልነበረ። አረፌ እንድቀመጥ ነው የምትፈልጊው ወይ? ለምን አረፌ ማትቀመጠው? እንዴት አረፌ ይቀመጣሉ? ባዳ እኮ ነው። ቢያንስ እንኳን እኔ እኮ አንድ ደም እኮ ነን ቢያንስ እንኳን። እሺ ከውርስ በኋላ ምን እንዳደረጋችሁ ምን እንዳሴራችሁባት እያንዳንዱን ነገር ተናገር። ከዛም በኋላ ያለኝ አማራጭ በቃ ከውርሱ ማራቅ እንደሆነ ተረዳሁኝ። ከዛ ስጨነቅ ምን ስለ ቅድም እንደነገርኩ እሷን አገኘኋት። ያው እሷ ደግሞ እኔ ጓደኛ የሆኑ ያ ሁሉ ነገር እንዳለ ለመበቅ ምንም አውቀው ነገር አልነበረም። እኔ ያሰብኩት በቃ እኔን ለማገዝ እኔን ጭንቀት ተረድታ ምናምን ይመስለኝ ነበረ። ግን የሆነው ነገር ሌላ ነው። እሷ የራሷ ዓላማ ነበራት። ተነጋገረን ምናምን። ከዛም በኋላ እሷ ምን አለችኝ እንደው መጀመሪያ
እንትን ከማለቷ በፊት እዛ ሰራተኛ እንድትሆን ነው ተነጋግረን ያስገባሁት። እዛ ሰራተኛ ሆና ነው እያለች እንደዚህ ብናደርግ እንዲህ እያደረግን እያወራን የሆነ ታይም ላይ በቃ መሞት አለባት ብላ ነገረችኝ። ቅድም እንደነገርኩህ ለምን እንደምትዋሸው? ሰራተኛ ሆና እንድትገባ እዛ ቤት ያደረኳት እኮ ነኝ። አንተ አይደለህ? እየነገርኩሽ እኮ ነው። ለምን እንትን አትይኝም? ሀዊ ሰራተኛ ልዑል ቤት ሰራተኝነት እንድትገባ ያደረኳት እኔ ነኝ። ይኸውልሽ ጽጌ አንቺ ተረጋጊ። አሁን አንቺ የምታውቂያቸው እያንዳንዱ እውነቶች ውሸት ሆነው ነው የተገኙት። ምናልባት እንደዛ መስሎሽ ሊሆን ይችላል። እያንዳንዱ ነገር ግን በተጠና መንገድ እሱና ሀዊ በደንብ ተናበው የሰሯቸው ነገሮች ናቸው። እኛ እያንዳንዱ የምናውቃቸው ነገሮች ውሸት እንደሆኑ ነው የደረስንባቸው። ስለዚህ መጀመሪያ ረጋ ብለሽ ለማዳመጥ ሞክሪ እሺ። ለምንድን ነው የሚነገርሽን በስትክክል ማትሰሚ? ጓደኛሽ እንድትሆን ያደረኩት እኔ ነኝ። በቃ ተነጋግረን ነው የወሰንነው አይደለ? እየነገርኩሽ ነው። ለምንድን ነው ማሰሚ? ለምን እንደዛ አደረግ? እየነገርኩሽ እኮ ነው። ለምንድን ነው ማሰሚ? ቀጥል አንተ። ከዛም በኋላ የሆነ ታይም ላይ በቃ መሞት አለባት አለችኝ። እኔ አላመንኩበትም። ከዛም በኋላ ብዙ ጊዜ መሞት አለባት ብላ ስትነግረኝ በቃ ይሁን ይሻልኩኝ። እንደው ከገላገለን ከወርሱ ካራቃት በቃ ይሻላል። ሀዊ ይሄንን ሀሳብ ስታመጣ አንቺ ብለህ ተስማማ። አንቺ ብትሆኚ ምን ታረጊ ነበር? ምን ታረጊ ነበር? አንቺ ተስማማ ወይ ሀዊ? ምን ታረጊ ነበር? ምን ታረጊ ነበር? አንቺ በእናትህ ልቀቀኝ። አንቺ ምን ታረጋለሽ? አንተ ስራችን ነሽ። አንቺ ተረጋጊ። ውርሱን እኮ አሳልፈሽ የሰጠሽው እና ለገንዘብ ብለህ እኔን እንድሞት አድርጋለህ። እባክሽን አንቺ እኮ አሳልፈሽ ስትሰጪ እኮ ራሴን ምን ያክል እንዳበላሸው እየገባሁ ነው። ሰማኛለህ? ሁለታችሁም እዚህ ነገር ላይ ወንጀለኛ ናችሁ። አንቺ ተበዳይ ብትሆኚ ወንጀለኛ እንደሆንሽ እየነገርኩሽ ነው። ስለዚህ እባክሽ ነገሮችን ተረጋግተሽ ቁጭ ብለሽ ለመስማት ሞክሪ እባክሽን። ለምንድን ነው በእኔ ቦታ ሆነሽ ለመረዳት ማለት? ለገንዘብ ብለህ ነው እኔን ያበላሸው? ለምንድን ነው በእኔ ቦታ ሆነሽ መረዳት ያቃተሽ? እኔ በአንተ ቦታ ብሆን ወንድሜ እንዲሞት አላደርግም አይደለ? አንተ ግን ህይወቴን አበላሸው። አይደለ? አይደለ? አገይም ነበር አይደለ? ያ ሁሉ ድርሻ አንቺ እንደሆነ ያወቅሽ ይኸውልሽ፣ ያ ሁሉ ድርሻ አንቺ እንደሆነ ያወቅሽ አሳልፈሽ ሰጠሽ። የእናቴ ገንዘብ እኮ የእናቴ ንብረት ነው። ታዲያ የቱ ጋር ነው ወንድምነቴ? እያወቅሽ አሳልፈሽ ሰጠሽ። ከዛም በኋላ እኔ ብሆን ምን የቱ ጋር ነው ወንድምነቴ? ለምን እኔን አያናደኝም? አንቺ ብቻ ነው የሚያናድሽ? ይኸውልሽ ጽጌ፣ ስለዚህ አንቺ ከዚህ በፊት ማመን የማትፈልጋቸው ነገሮች ነበሩ። እያንዳንዱ የአንቺ ጉዳት ላይ ዋነኛ ሰው አድርገሽ ምቆጥር የነበረው ልዑልን ነበረ። ልዑል ግን ከዚህ ነገር ነፃ እንደሆነ አሁን ተገልጾልሻል ይመስለኛል አይደለ? አንቺ እንደዚህ አይነት ጉዳት እንዲደርስብሽ ተጠያቂ የሚሆኑ ሰዎች እሱና ሀዊ ናቸው። ከመጀመሪያ ጀምሮ ሀዊ ለአንቺ ጓደኛ ስትሆን ከዛ በኋላ እያንዳንዱ ሂደቶች ላይ ወንድምሽና ሀዊ እጃቸው አለበት። አንቺ ተረፍሽ እንጂ መጀመሪያ ሀሳባቸው የነበረውም አንቺን ለመግደል ነው። ስለዚህ አቶ ልዑል ከዚህ ነገር ነፃ ነው። ከአንቺ በላይ ተበዳይ ነው። አንቺ እንደውም ቅድም እንዳልኩሽ ወንጀለኛ ነሽ። አቶ ልዑልን ለመበደል ሰራተኛዋን ተጠቅመሽ መድኃኒት ስትሰጩ ነበረ። አሁን ላለበት ነገር በተዘዋዋሪ እጅሽ እንዳለበት ያሳየናል። ከአንቺ በላይ ግን ንጹሕ ሆኖ ያለ ሰው፣ በንጹህነቱ እየተበደለ ያለ ሰው አቶ ልዑል ነው። ስለዚህ እነዚህ ሰዎች ናቸው ዋና የዚህ ሴራ ጠንሳሽ ማለት ነው። እሺ ለምንድን ነው እንደዚህ ለማድረግ የፈለገው? ለገንዘብና ለገንዘብ ብቻ ብለህ የእህትህን ህይወት አበላሻለህ። አንቺ ምን ታረጊ ነበረ በእኔ ቦታ ብትሆኚ? እሺ ልዑልስ ምን አደረጋችሁ? እሺ እኔ ለምን ይኸውልሽ ምን አስፈለገ አሁን? አግቢው አታግቢው እኔና ልዑልን ለምን ይሄ እዚህ ሁላ ነገር ውስጥ ለማስገባት ፈለግ? ይኸውልሽ አግቢው አታግቢው ለማታውቂው ሰው ለምንድን ነው ያን ሁሉ ገንዘብ? እሱ አንተን የሚመለከት ጉዳይ አለ። ለምንድን ነው የማይመለከተኝ እንዴ? አንቺ ለኔ ያ 20% ትንሽ የደረሰኝ እኔ እንትን አይለኝም? ውስጤን እንትን አይለውም? አያሳምመው? የኔ መገለል እኮ ነው ይሄ። እኩል ልንካፈል ሲገባ ለአንቺ ብዙ መሰጠትን እንትን አይለኝም? አልፎ ተርፎ ደግሞ ባዳ ለሆነ ሰው አሳልፈሽ ሰጠሽ። ታዲያ ይሄንን እኔን አያናደኝም? እስቲ መልሽልኝ፣ አያናደኝም ወይ? አግቢው አታግቢው ብለህ ልደመደም አይገባም። ምክንያቱም እሱ ለሰጠን ለእኛ በሰጠን ማስረጃ እሷ ነች ከሱ የሸሸችው፣ እሷ ነች ጠፍታ የነበረው። እሷ የጠፋችበት ምክንያት ደግሞ ምንድነው? ቤታቸው ከተቃጠለ በኋላ በደረሰባት አደጋ ተሸማቃ እንደሆነ ነው። አንቺም ጽጌ ለእኛ ስትነግሪ የነበረው ሌላ ነገር ነው። እንደሸሸሽ ያስረዳን። ግን አደጋው ከደረሰብኝ በኋላ እሱን አድራሻውን ያጠፋብኝ። አንቺ እንደጠፋሽ ከዛ በኋላ ልታየው እንዳልፈለግሽ ይመስለኛል ስገምት። እንደውም ፊትሽ ላይ አደጋ ስለደረሰ ከዛ በፊት
የሚያቅሽ በሌላ አይነት ማንነት መስሎ ስለተሰማሽ የሸሸሽው ነው። ቤታችሁ ከተቃጠለ በኋላ ብዙ እንደፈለገሽ ብዙ ሊያገኝሽ እንደጣረ ሙሉ ውክልና እንደነበረውና የአንቺ ንብረት እሱ እጅ ላይ እንደነበር ሁሉ አስረድቶኛል። ፈልጎሽ እንዳጣሽ ከዛ በኋላ ይህን ውሳኔ ወስኖ ወደ ሌላ ትዳር እንደገባ ነው። ስለዚህ ሸሺ አንቺ ነሽ። ለምን ሸሸዋለሁ? ያ ሁላ ንብረት እሱ ጋር እያለኝ እንዴት ሸሸዋለሁ? ምናልባት ፊትሽ መቃጠሉን እንደ ምክንያት አይተሽ በፊትሽ ያፍርበት ይሆን ብለሽ ስለተሸማቀቅሽ ይሆን? እንዴት አፍራለሁ? እንደዛ ብዬ እሱ ነው ያደረገው እስከሚመስለኝ ድረስ እንደዛ እያልኩኝ እሱን ለማግኘት ነው እንጂ የሚፈልገው እንዴት ከሱ ሸሻለሁ? እውነታውን ሳላቅ እንዴት ነው ከሱ የምሸሸው? እሺ፣ ስለዚህ እያንዳንዱ እውነት አሁን ተገልጾልሻል ብዬ አስባለሁ አይደለ? ማን እዚህ ጉዳይ ላይ እንዳለ ማን በዳይ እንደሆነ አውቀሻል። እነዚህ ሰዎች እሱ ወንድምሽ እንደሆነ ሀዊም ደግሞ ከአንቺ ጋር የልብ ጓደኛሽ እንደሆነች ነበር አንቺ የምታውቂው። እያንዳንዱን ነገር ግን ከጀርባሽ ሆነው ሲያጠነጥነው የነበሩት እነሱ ናቸው። አንቺ ላለሽበት ጉዳት፣ አንቺ ለደረሰብሽ እያንዳንዱ ነገር ተጠያቂዎች እነሱ ናቸው። እነሱ ላይ ግን እጅ የምቀስር ሰው ብቻ አይደለሁም። አንቺም ላደረግሽው ነገር ህግ ይጠይቅሻል። አቶ ሉል ላለበት ሁኔታ ቀጥተኛ ተጠያቂ አንቺም ነሽ። አንተ በእኔ ቦታ ብትሆን እኮ ይሄን ነገር ማንም ሊያደርገው የሚችለው ነገር ነው አይደለ? ማንም ሰው ሊያደርገው ይችላል። ነገር ግን ህግ ማንም ሰው ሊያደርገው ይችላል ብቻ ብሎ አይደለም የሚዳኘው። ምክንያቱም ወንጀል ፈጽመሻል። ምንም ከዚህ በላይ ማስረጃ ሊኖርሽ አይገባም። ኪኒን ሰተሽ ያን ኪኒን ራስሽ ከየት እንደምታመጪው ባላውቅም አምጥተሽ አቶ ሉል ላለበት ሁኔታ ላይ እንዲደርስ የምታደርጊው አንቺ ነሽ። ያ ደግሞ ህግ እንዳይጠይቅሽ የምታደርጊበት ምንም አይነት ምክንያት የለም። ከህግ ተጠያቂነት የሚያድንሽ ነገር የለም። እሺ፣ ስለዚህ ተባብራችሁ ይህንን ነገር አደረጋችሁባት። ከዛ በኋላ ድጋሚ ሙከራ እንዳላደረጋችሁ ነገር ግን እንደምታስቡ ነግረኸኝ ነበር። ሀዊም አንተን እንዴት እንደተጠቀመችብህ እንዴት የእሷ ሴራ አካል እንዳደረገች እያንዳንዱን ነገር ከዚህ በፊት ነግረህ ነበር። ከዛ በኋላ ምን አይነት ስሜት ተሰማ? እዚህ በነበርክበት ሰዓት ላይ እንዴት ልታንቃት ብዙ ነገር ልታረጋት እንደነበር ሞክረ ነበር። ከባልደረቦቼ ማመልጠህ መልሰህ ልታንቃት ልትገላት ሞክረ ነበር እና አሁን ነገሮች ሲገለጥልህ ያንን ነገር በማድረግህ ምን አይነት ስሜት ነው እየተሰማ ያለው? በሰራው ስራ እውነት ተሸማቀሃል? አፍረሃል? እኔማ ትልቅ ክህደት ድጋሚ ሁለተኛ ከሷ በላይ እቴ ከምላት በላይ ሌላ ክህደት፣ አንዱን ክህደት ሸፈንኩ ስል ሌላ ሁለተኛ ክህደት፣ በጣም ከባድ ነው። ይህን የተሰማኝ። እሺ ጽጌ፣ እንግዲህ እንደሰማሽው ወንጀለኞቹ እነሱ እንደሆነ አውቀሻል። ይህን ነገር ስትሰሚ ልታደርጊ የሞከርሽውን ነገር እያየው ነው እና አቶ ሉል ላይ ያንን ሁሉ ጣት በመቀሰርሽ ምንም በማያውቀው ወንጀለኛ ብለሽ በማሰብሽ ምን አይነት ስሜት ተሰማሽ? አግኝቶ ይቅርታ መጠየቅ እፈልጋለሁ። ማለት እኔ እሱ እንደዚህ ያደርጋል የገዛ ጓደኛዬ እንደዚህ ታደርጋለች ብዬ አንድም ቀን አስቤ አላውቅም። በቃ የዛን ሰዓት የተሰማኝ ልዑልና ልዑል እንደዚህ እንደሚያደርገኝ ብቻ ነበር የተሰማኝ። ሀዊ እነዚህ ነገሮች ሁሉ ስታደርግ ከመጀመሪያ ጀምሮ አንቺን ለጓደኝነት ስትመርጥሽ፣ ከዛ በኋላ በጓደኝነት ሂደት ውስጥ አንቺ ታመሽ በነበረበት ሰዓት ሆስፒታል አብራሽ ስትመላለስ አብራሽ ስታድር የነበረች ሴት ነች እና እንዴት ከወንድምሽ ጋር ስላላገናኙና ልትጠራጠሪ አልቻልሽም? አንድም ቀን አብረው ሆኖ ምናምን ራሳቸው አላውቅም። አብሮ መሆን ብቻ አይደለም እኮ ሊያጠራጠር የሚችል ነገር ምናልባት እንግዳ የሆነ ባህሪ ልታይ ትችላለሽ። ረጅም ጊዜ ከመሆኑ የተነሳ ከወንድምሽ ጋር ገጠመ የምታይባቸው አጋጣሚዎችም ሊኖሩ ይችላሉ እና እንዴት እንደዚህ አይነት ነገር አልገጠመሽም? አንድም ቀን አይቻቸው አላውቅም። ተመልካቾቻችን እንግዲህ እንደምትሰሙት በጣም የሚገርም ነገር ነው። ምን ያህል ሴራቸውን በጥልቅ መንገድ እየሰሩ እንደነበረ ለእሷ ወንድሟ ነው። ከወንድምነት በተለየ ደግሞ ሀዊ የልብ ጓደኛዋ ነች። ወንድሟና የልብ ጓደኛዋ በጀርባዋ ይሄ ሁሉ ነገር ሲጠነስሱ እሷ ምን የምታውቀው ነገር የለም። ይሄ ማለት ደግሞ በጣም ጎበዝ ነገሮችን ደባቂ እንደሆኑ ነው የሚያሳየው እና በዚህ ጥልቀት መሄዳቸው በጣም ይገርማል። እውነት የሰራችሁ ስራ እንደ ወንጀለኛ ክሬዲት ባይሰጠውም በጣም ትልቅ ነገር ነው ያደረጋችሁት። በሰራችሁ ስራ ግን በጣም ልታፍሩ ይገባል። እህትህንም ከዛ ውጭ እህትህ ትኖርበታለች ተብሎ የታሰበውንም ትዳር ጭምር ነው እየበጠበጥክ ያለውና በዚህ ነገር በእውነት ልታፍር ይገባሃል። እንግዲህ እንዳልኩ ነው ህግ አንተን መጠየቁ አይቀርም። በጣም ትልቅ ወንጀል ነው ያደረስከው። ለብዙ ሰዎች ህይወት መበላሸት ዋና ተጠያቂ አንተና ሀዊ ናችሁ። ለዚህ ደግሞ ህግ የራሱን የሆነ ዳኝነት ይኖረዋል። ከህግ በተጨማሪ ደግሞ እዚህ ጋር የሚቀረጸው ተመልካቾችን ያስተምራል ብለን የምናስበው እያንዳንዱ ነገር ለህግ ማስረጃነትም ይቀርባል።
ያን ህግ የኛን ቪዲዮ አጋዥ አድርጎ ከዛ በተጨማሪ አብረው የሚሰሩ ህግ አካላቶች አሉ። እነሱ በመሆን አንተን ላይ ያቀርቡልሃል። እያንዳንዱ ፍርድ ይደርስባል ማለት ነው። በተመሳሳይ ጽጌ እነዚህ ነገሮች ላንቺም ይሰራሉ። አቶ ሉል ላይ ላደረሽው እያንዳንዱ በደልሽ ህግ ተጠያቂ ያደርግሻል። ከመጀመሪያ ጀምሮ ከኛ ጋር የነበረሽ ቆይታ ላይ አቶ ሉልን ልታደርግ የነበረውን ከዛቻ ጨምሮ መድኃኒት እስከ መስጠት ያደረስሽ እያንዳንዱ ነገሮች በቪዲዮቻችን ተቀምጠዋሉ። ከኛ ጀርባ ህግ አካላቶችም አሉ። እነሱ ይህንን ነገር ለፍርድ ቤት ያቀርባሉ። ለዚህ ነገር ተጠያቂ ትሆናላችሁ ማለት ነው። ተመልካቾቻችን እንግዲህ ሁልጊዜም እንደምላችሁ የተበደሉ ሰዎች መጨረሻው ላይ ደርሰን እንባቸው መታበሱ የማይቀር ነው። ከዛ በተጨማሪ ወንጀለኞች የትኛውንም ያህል እጃቸው ረጅም ቢሆን ለፍትህ መቅረባቸው የማይቀር እንደሆነ በተደጋጋሚ ጊዜ እያሳየናችሁ ነውና አሁንም እነዚህ ሰዎች ለፍትህ እንደሚቀርቡ ቃል እገባላችኋለሁ። ከካሜራ ጀርባ ያላችሁ ሰዎች እባካችሁ ሀዊን አስገቡልኝ። ሀዊ እዚህ ቦታ ላይ መታ ምን እንዳደረገች የተወሰነ ንግግር ይኖራል። ከሀዊ ጋር የሚኖረን ቆይታ ይኖራል። ሀዊን አስገቡልኝ እባካችሁ። ደግሞ በስርዓት አርፋ ተቀመጣለች ነው ሊቀቀኝ ገለታለው ዛሬ መጀመሪያ ተረጋጊ ጽጌ። ይኸውልሽ እንደዚህ አይደለም የሆነው። እባክሽ ተረጋጊ ጽጌ ተረጋጊ። ይኸውልሽ ለምን ድራማት ላይ በእናትህ አንዴ ሊቀቀኝ። በቃ ነገሮች እንደዚህ አይደለም መሆን የሚችል ያለባቸው። ቁጭ በይና ተረጋጊ እባክሽ ተረጋጊ። ይኸውልሽ የኔ ህይወት እንደዚህ ለመመጥበጥ አይፈልግሽ። ለምንድን ነው እባክሽን ጽጌ ለምንድን ነው ማነግሪ? ይሄዊ እባክሽን ተረጋጊ ጽጌ እባክሽ። ምን ለማድረግ እየሞከርሽ ነው? ያው ሁሉ ነገር በቃ ውሸት ነበር ጓደኝነታችን። ብዙ ነገር ማውራሽ ሚስጥር አንቺን በጎን ሌላ ስራ እያሰርሽብኝ ነበር። ለምን እንደሆነማ ግልጽ ነው። ተናገርኩኝ እኮ ከዚህ በላይ ምን እንደሆነ ይፈልጋችሁ። እኔ ምንም ማውቀው ነገር የለም። እንዴት ይሄን ያክል ዙሪያ ጥምጥም ሄደሽ ህይወቴን ለማበላሸት እንደገባሽ ማውቀው ነገር የለኝም። እንዴት ነው እንደዛ ታረጋጊ ይችላልሽ? ይሄን ባደርግ ምን ይገርምሻል? ሲጀመር አንቺ መጀመሪያውን ጥፋቱ የጠፋው ከሉል ጋር ስትገናኝ ነው። ይሄን በማድረጌ በጣም አዝናለሁ። ግን ሉልን ለመበቀል ከዚህ ውጪ ምንም ምርጫ አልሰጣችሁኝ። እሺ ሀዊ እንግዲህ ባደረግሽው ነገር ምንም የመሰበር ምንም የማፈር ነገር የለሽም። ከዚህ በፊትም ነግሬሻለሁ። አንቺ ላይ ለደረሰው በደል ሉል ምንም ተጠያቂ ሊሆን የሚያስችል ነገር አላገኘሁበትም። ቤተሰቦቹ አንቺ ላይ በደል አድርሰው ሊሆን ይችላል። ነገር ግን ተጠያቂ አይደለም ይለኛል እንዴ? ምን ለማለት እየሞከርክ ነው? ከዚህ በላይ እንዴት ሆኖ ተጠያቂው? የሉል ቤተሰቦች ናቸው እንጂ አባትሽ ገዳይ ሉል አይደለም አይደለ? የሉል ቤተሰብ ሉል ያው ናቸው። ምንድነው ልዩነታቸው? ንገረኝ እስቲ። እኔ በጣም ግራ የሚገባኝ ነገር ወጣት ነሽ፣ ነገሮችን ሰርተሽ ብዙ ነገር አድርገሽ መለወጥ የምትችይ ሴት ነሽ አይደለ? በቀልን ከማሰብ ይቅር ተባብለሽ ነገሮችን አልፈሽ መምጣት። ንገረኝ እስቲ ስለምን መለወጥ ነው የምታወራው? የኔ ለመለወጥ ማሰብ የኔ መስራት አባቴን ይመልስልኛል? ንገረኝ እስቲ ምኑን ከምን ነው የምታገናኘው? ስለምን አባት ስለምን ሉል ገዳይ ምናምን የምታወሩት ምንድነው? ቆይ እኔ ማላውቀው ሌላ የተደበቀ ሚስጥር አለ? ይኸውልሽ ጽጌ፣ ሀዊ እዚህ ነገር ውስጥ ብለ የገባችው ወንድምሽን በፍቅር ሰበብ እንደመጠቀሚያ ያደረገችው፣ አንቺንም በጓደኝነት ሰበብ እንደመጠቀሚያ ያደረገችሽ የሉል ቤተሰቦች የእሷ አባት ገዳይ ስለሆኑ ሉልን ለመበቀል ነው። ይሄንን ሁሉ ነገር ያሴረችው አንቺ ጋር የተቀጠረችው ከሱ ጋር የፍቅር ግንኙነት የጀመረችው እና አቶ ሉል ቤት ጭምር በሰራተኝነት የተቀጠረችው የሉል ቤተሰቦች የእሷን አባት ስለገደሉ ነው። ያንን ደም ሳልመልስ እሱን ሳላሳብድ ብላ ስላሰበች ነው። በተጨማሪ አንቺ ሉል እንዲያመው ብለሽ የምትሰጪውን ኪኒን እየቀየረች ጭምር ትሰጠው እንደነበር ነው የደረስንበት። የዚህ ሁሉ ነገር ጠንሳሽ ነች። አውሬ ነሽ? እየቀለድሽ ነው? ስለምን አውሬነት ነው የምታወሪው? ንገሪኝ እስቲ። አንቺ በእኔ ቦታ አባትሽ በልጅነትሽ ቢገደል የምታወሪኝ ጭራሽ ዘና ብላ ነው የምታወራኝ? መለጠኝ ነው አንቺ። ይኸውልሽ ተረጋጊ። አውሬነት ጭራሽ ደግሞ ያመሸበት ነው ያለሽው። ይኸውልሽ ጽጌ፣ አሁን እሷ በቁጥጥር ውስጥ ነች። እባክሽ ተረጋጊ አንቺ። መጀመሪያ እባክሽን ተረጋጊ። ምን አይነት አውሬው ነች ሰው ናት? በጌታ ስም እባክሽን። እንደውም ፈጣሪሽን ልታመሰግኝ ነው እሺ የሚገባሽ። እሺ እኔ እንደዚህ ለማድረግ ሉልን ለመጉዳት ብለሽ እኔ እንደዚህ ለማድረግ ለምን አስፈለገ? ቀጥታ ሉልን ልታገኘው አትችይም ነበር? ቀላሉን መንገድ አገኘሁኝ፣ ተጠቀምኩበት። ምንድነው የምትይኝ? ቆይ የዚህን ያክል ሰይጣን መሆንሽን አላውቅም ነበር። ኧረ ከሰይጣን በላይ ሰይጣን ይሻላል ጋንቺ ስም አለው። ይልቅ በመትረፍሽ ፈጣሪሽን ብታመሰግኝ ነው። አንቺ ነሽ ያተረፍሽኝ። እሱማ እኔ አይደለሁም። አላማዬማ ሌላ ነበር። ፈጣሪ ቸርነቱ ነው ያተረፈኝ። አንቺ አይደለሽ ፈጣሪ እንዳመሰግን የምትነግሪኝ። አንቺ አይደለሽም። ይኸውልሽ ሀዊ፣ አሁን በቁጥጥር ውስጥ ነሽ። ትልቁን የወንጀል ቅጣት የምታገኘዋም ሴት አንቺ ነሽ። ይሄን ነገር አንቺ ላይ በመሆኑ
ምንም አይነት የያዘን ስሜት አይሰማሽም? ባደረግሽው ወንጀል ተሰምናሽ ምናምን አትበለኝ። እኔ ህግን ብፈራ ኖሮ ከመጀመሪያው እዚህ ውስጥ ምገባ ይመስላል? እኔ ነገርኩ እኮ ምንም የምፈራው ነገር የለም። ያሰብኩትን ነገር በሙሉ አድርጌያለሁ። ሐሳቤ ተሳክቷል። ከዚህ በኋላ ስለሚፈጠረው ነገር ምንም የምፈራው ነገር የለም። አይገርምም? ስለዚህ የአባትሽን ደም ለመበቀል ብለሽ የዚህ ሁሉ ሰው ህይወት መበጥበጥ፣ አቶ ልዑል አሁን ላለበት ደረጃ መድረስ ምንም አይነት ስሜት ምንም አይነት ርህራሄ አይሰማሽም ማለት ነው? አንተ ትቀልዳለህ እንዴ? የእነሱ መበጣበጥ እኮ በጣም ቀላል ነገር ነው። አባቴ እኮ ህይወቱን ነው ያጣው። ንገረኝ እስቲ፣ ይሄ ከዚህ ነገር ጋር የሚወዳደር ይመስላል? እነሱን ካደረኳቸው ነገር ጋር የሚወዳደር ይመስላል? አለመግደሌ ምን ይሁኝ ነው? እሺ ያ ልዑል ደግሞ ከዚህ በኋላ ባገኘው ራሱ አለቀው። ደግመሽ ከሱ ጋር የምትገናኝበት ጊዜ በጣም እንደሚርቅ እርግጠኛ ነኝ። ምክንያቱም ትልቅ ወንጀል ነው የፈጸምሽው። በጣም ነገሮችን አሲረሽ በብዙ ርቀት ሄደሽ ነው እዚህ ደረጃ የደረስሽው እና ለዛ ደግሞ ትልቅ የወንጀል ቅጣት እንደሚጠብቅሽ እኔ ማረጋገጫውን ልሰጥሽ እፈልጋለሁ። እንዳንቺ አይነት ወንጀለኞች በሀገራችን ብዙ ቦታ ይበራከታሉ። ተመልካቾቻችንም ከዚህ ትልቅ ትምህርት እንደሚወስዱ አውቃለሁና ስለዚህ ህግ ቅጣቱን እንደሚሰጥሽ በጣም ሰውንም እኛንም የሚያስተምር አይነት ቅጣት እንደምታገኝ በጣም ተስፋ አደርጋለሁ። እንግዲህ ይህንን ይመስላል። አንተም በፍቅር ስም ገንዘብ አገኛለሁ ብለህ እህትን በእንደዚህ አይነት መንገድ ያደረካት ለዚህ ነው። አሁን ሀዊን እያያት ነው። እሷ ኮርታ ነገሮችን በማድረጓ በጣም ደስተኛ ሆና ነው እያወራች ያለችው። አንተ ግን ተሸማቀህ አንገትን ሰብረህ እህትህንም አለ የምትለው ፍቅርህንም እንዲሁም ደግሞ ራስህንም ጭምር አተን ያለውና ይህንን ሁሉ ነገር እንደተነሰሰች እየነገርኩ ነው። አንተም በፍቅር ስም እሷን በጓደኝነት ለራሷ ዓላማ ተጠቅማቸዋለች። ምን ተሰማ? ምንም የምናገረው ነገር የለም። እንግዲህ ተመልካቾቻችን እንዳያችሁት ነው። እዚህ ጋር የምታያቸው እያንዳንዱ ሰዎች ወንጀለኞች ናቸው። እነዚህ ወንጀለኞች ደግሞ ከካሜራ ጀርባ የህግ አካላቶች ይገኛሉ። እነሱ የህግ አካላቶች መጥተው ይወስዷቸዋል። ለእያንዳንዶቹ ተገቢውን ቅጣት እንዲያገኙ እናደርጋለን ማለት ነው። አቶ ልዑል ለደረሰበት ነገር ደግሞ አቶ ልዑል ሕክምና አካላቶች ከኛ ጋሉ እነሱ እንዲታከም የተለየ ክትትል እናደርግለታለን። እነዚህ ሰዎች ካሜራ ጀርባ ያላችሁ ሰዎች ይኸውላችሁ አንቺን ሳታውቂ ወንጀል ውስጥ ገብተሽ ሊሆን ይችላል። ነገር ግን ለዚህ ወንጀል ተጠያቂ ነሽ። አንተም ብትሆን ላደረከው ነገር ተጠያቂ ነሽ። እባካችሁ የህግ አካላቶች ይዛቸው